ሐናም ከዛ ጊዜ በኋላ ችግርተኛ መስላ አልታየች። በቃ ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለ ማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። እንደዚህ ለለ እግዚአብሔር ቃል ሲናገር ከ12 ጀምሮ ላንብላችሁ። አንደኛ ሳሙኤል መጽሐፍ ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማችኋል፣ መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው፣ ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ አትቀጥል። ሁለተኛ ጊዜ ችግረኛ መስላ አልታየችም አለ እግዚአብሔር ቃል ሲናገር። ስለዚህ የሚመለስ ጸሎት እረፍት ያለበት ጸሎት። አንዳንድ ሰው ታውቃላችሁ ጸልዮም ይሰጋል፣ ሳይጸልይም ይሰጋል። አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል። እግዚአብሔር እንዲራራለት ብሎ ይጸልያል። እንደዚህ ብሎ ስማ፣ ሰው ስታለቅስ የራራልህ ኔቸሩ ስለሆነ፣ እግዚአብሔር ግን ይገርማል በባህሪውም ሩሩ አልቅሰ እንዲራራልህ አታረገውም። የሚመለስ ጸሎት ሶስተኛው አምኖ መጸለይ ያለበት። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወደኝ። ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ፣ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። ጸልዮ ማመን አይደለም። በቃ እንጸልያለን ብላችሁ ጸልዩ፣ ችግር የለውም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን ትክክለኛው የጸሎት አቅጣጫ አምናችሁ መጸለይ። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም። እኛን እንድንጸልይለት የሚፈልገው፣ እኛ እንድንጸልይለት እሱ እንዲነግድ ነው የሚፈልገው። በቃ እኛ እንድንጸልይለት ነው የሚፈልገው። እሱ የሮትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ እዚህ ወጥረን እንድንጸልይለት ነው የሚፈልገው። በቃ እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ። ግን የምነግራችሁ ነገር ምንድነው? በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሻፕ ሰርቼ፣ እኔ ሮጬ ጂም ሰርቼ አንተ ቦርጫ አይቀንስም። አለቀ። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። አለቀ። የኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ ያለብህ። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነውም። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን wherever የትም ሆነ መጸለይ ትችላል። ታክሲ ውስጥ ሆነ ሳይሻገር ወራጅ አለ ብለህ ውልቅ አሚን በል። መስሪያ ቤት ሁሉ ሆነ ሻታካቻቲላማ ባለው ወደዛኛው ቢሮ ወረቀት እየወሰድክ ያቲና ካቻታ መፍዙዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታዩ ውጣ በልጩ ነው ማታ። የትም ሆነ መጸለይ ትችላለህ። ፕሌን ላይ ሆነ መጸለይ ትችላለህ። መሬት ላይ ሆነ፣ መኪና ላይ ሆነ፣ ቢሮ ሆነ፣ የፈለክበት ቦታ ሆነ መጸለይ ትችላለህ። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም።
ቆመ መጸለይ ትችላለህ። ተንበርከከ ብቻ አይደለም። አሁን ታክሲ ስትጠብቅ እንዴት ይሰራታል እንዴት አባቶ ነው የሚያረጋት ምናምን ከምትይ እዛ በቆምሽበት ማታ ካቻታ ያቲና ማቶ እዚህ አካባቢ ይሄ መፍዙዝ የተመታ ይሁን አንዳንዴ የቡዳ መንፈስ ወቃው ብሎ ሲወድቅ ሂድ በኢየሱስ። ሰው እንዴት ነው 40 ደቂቃ ታክሲ ሲጠብቅ ቁጭ ዝም ብሎ የሚቆመው? እኔ እኮ መኪና እየነዳሁኝ በመሐከል ቀና ብዬ እንደዚህ አመሰግናለሁ የኔ ጌታ እግዚአብሔር ምስክሬ ነው። ስጸልይ ጉዙ ነገር እንኳን እንደሚሰማኝ አምናለሁ። ይሄው እግዚአብሔር ምስክሬ ጉዙ ነገር። ምክንያቱም እግዚአብሔር ሲናገር ተራሮች ቦታቸውን ይለቃሉ። አምና ለእግዚአብሔር እነግረዋለሁ። ጌታዬ ቃል ሲያወጣ ተራሮች ሁሉ ከስፍራቸው ይነቃቀላሉ፣ ኮረብቶች ሁሉ ይደማመሳሉ። ከዚህ እሁድ በኋላ በሚቀጥለው ሳምንት ከፍተኛ የጸሎት መነቃቃት ያገኛቸዋል። እስቲ በደንብ አርጋችሁ አሜን ባሉ። የጸሎት ሪቫይቫል ውስጥ እግዚአብሔር ያስገባቸዋል። ማታካቻታ ላፋ ኢያቲናቲና ማቶጎጆኖ ሞትሪ ላፋ ዛባላፋንታ ስጸልዩ ደግሞ አምናችሁ ነው የምትጸልዩት። እኔ በጣም ነው አምኜ የምጸልየው። እኔ ስጸልይ በጣም ናቹራል ጸሎት ነው የምጸልየው እንጂ ቅዱስ ብዬ በዚህ በቀኝ እጄ በዚህ ኮንዶሚኒየም ቤት አይደለም። ቀጥታና ናቹራል እና ግልጽ ጸሎት ነው የምጸልየው። ሲደክመኝ ደከመኝ፣ ሲያቅተኝ አቃተኝ። ወድሃለሁ የኔ ጌታ፣ ፈልግሃለሁ፣ ታስፈልገኛለህ፣ ለኔ ህይወቴን እፈልግሃለሁ ነው እንጂ አንዳንድ ሰው አይታችሁት ከሆነ የሚመለስም አይመስልም፣ በዛው የሚነጠቅ ነው የሚመስለው። ለመጸለይ ምንድነው የሚያስፈልግ? መጸለይ ደግሞ ይገርማቸዋል። የኔ ጌታ ስትጸልዩ ማለት ነው መግቢያ ይኑረው፣ ሀተታ ይኑረው፣ መደምደሚያ ይኑረው፣ ጉዳዩ አይደለም። እንዴትም ይኑረው፣ እንዴትም ጸልዩ ብቻ እናንተ እሱ አስተካክሎ ይሰማቸዋል። አስተካክሎ ነው የሚሰማችሁ። ጌታ ምስክሬ ነው። ሁሌ እላለሁ የኔ ልጅ በልጅነቱ ስጋ ለማለት ጉዙ ነው የሚለው። ጉዙ ይላል ስጋ ስጡኝ ሲል ማለት ነውና እኔና እናቱ እኔ አስተካክዬ ሰማዋለሁ ስጋ ማለት እንደሆነ። ስትጸልዩ ቮካቡላሪ የሌለው ነገር እንኳን ብትጸልዩ መድኃኒዓለም አስተካክሎ ነው የሚሰማችሁ። አዎ እንደዚህ ነው እንዲህ ሊል ፈልጎ ነው እያለ ያስተካክሎ የሚሰማችሁ። ጎረቤት አይደለም እሱ፣ ምቀኛ ጎረቤት አይደለም። አጣመው እንዲህ ይባላል እንዴ ምናምን ብሎ የሚሰማችሁ አስተካክሎ ነው የሚሰማችሁ። አሜን በል። አራተኛ የሚመለስ ጸሎት አራተኛው ምንድነው? ለኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተወይ ለሰዎች አለመጸለይ ኃጢአት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል፣ ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ይራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ ይሄንን። ለእናንተ ባለመጸለይ እግዚአብሔርን መበደል ከኔ ይራቅ ይላል። ለካ ለወንድሞች አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች ሰዎች አለመጸለይ በደል ነው። አንድ ላይ እናንብበው። ከዚህም በላይ እኔ ለእናንተ መጸለይ ወደ ኋላ በማለት እግዚአብሔርን መበደል ከእኔ ከዛስ እኔ መልካምና ቅን የሆነውን መንገድ አንደኛው ለተሳሳቱ ሰዎች ቅኑን መንገድ ማስተማር። እኔ መልካሙና ቅኑን መንገድ አስተምራቸዋለሁ። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማሩት። የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል። ቅኑንና መልካሙ መንገድ አስተምሯቸው ብቻ አይደለም ጸልዩላቸው፣ አስተምሯቸው። እምቢ ካሉ ደግሞ ጸልዩላቸው። ይኸውላችሁ የሚመለስ ጸሎት አንደኛው ለኔ ማለት የሌለበት ጸሎት። ሁል ጊዜ ሰዎች ሲጸልዩ ለኔ ካሉ ይቆያል። ይገርማል እሱ። እኔ አሁን ይገርማቸዋል። ላለፈው 7 ዓመት 8 ዓመት እኔ እንዲያርግልኝ ብዬ ጸልያለሁ። ንካቸው፣ ጎብኛቸው፣ አጽናናቸው፣ ዳሳቸው፣ እርዳቸው። ምክንያቱም ሰው በብርሃን ሲሆን ቸገረኝ አይደለም የሚለው ቸገራቸው ነው የሚለው። አቃተኛ አይደለም የሚለው አቃታቸው ነው የሚለው። ለኔ ያለበት ጸሎት ይቆያል። ስለዚህ ቶሎ እንዲመለስላችሁ ከፈለጋችሁ ለኔ አትበሉ። አንድ ጊዜ ነው አሉ ሱፐርማርኬት በነፃ ተለቀቀላችሁ ተከፍቶ
ኢትዮጵያኖችም አሉ፣ ብዙ ዜጎች አሉ። ከዛ አንዱ ኢትዮጵያዊ አሉ፣ ቴሌቪዥን በዚህ በኩል ይዟል፣ ፍሪጅ ይዟል፣ ሌላም ነገር በጥርሱ ይዟል። አንድ ሌላ ነገር በእግሩ እንደዚህ ያደርጋል ሊያነሳ። እንዲሁ ሲንከባለል የመውጫ ሰዓቱ ደርሶ ሳይወጣ ተዘጋና እዛው አስጣሉት። ለኔ የሚሆን ጸሎት ይረዝማል። ይገርማችሁ፣ የሚመለጥ ጸሎት ሁልጊዜም ለኔ ማለት የለበትም። አምስተኛ የሚመለጥ ጸሎት ምን አይነት ጸሎት? አስታውሳለሁ እኔ አዲስ አበባ በመማርበት ጊዜ ከኛ ቤት ጎረቤት እነማማዬ ግድግዳውን ይዘው ወደ እነዛ ሰዎች ይጸልያሉ እና እኔ ልጅ ነኝ ይነቀል እንዲሁን እያሉ ሲጸልዩ እኔ የሚመስለኝ ሰዎቹ ናቸው። መንፈሱ አይመስለኝም። እኔ ልጅ ነኝ በጣም እና ማታ ይጸልያል ግድግዳው ተይዞ። ጠዋት ተነስቻቸው ልቃሉ አሉ የሉም ብዬ አብዛኛው ጸሎታችን ባይዘው የኛ ንቀላቸው እኮ ለራሱ ሲጸልይ ቸር ነህና ምሕረትህም ለዘላለም አቤቱ መሐሪ ነህ ይልና ወደ ሰው ሲሄድስ ፍረድ ውረድ እንጂ ፍረድ። ዝም ትላለህ እንዴ? ቤትህ ላይ ተገለጥ እንጂ ሰይፍህን ይዘህ ከሰገባው ምዘዘው። ቢመዘው ይገርማል። ከጸለዩ ነው የሚጀምረው። እግዚአብሔር ሰይፉን ከሰገባው ካወጣ የመጀመሪያው ሲቆረጥ ካየ የሚጸልየው ሰውዬ ነው። ምክንያቱም እግዚአብሔር በስራ ጻድቅ ነው። በጣም ብዙ ሰው ጸሎት አይደለም የሚጸልየው፣ ድግምት ነው። እኔ ከሐዋሳ ቸርች እንደጀመርኩኝ እኮ ወደ ቢና ሆቴል ዘርግተው እኮ ነበር የሚጸልዩት። እግዚአብሔር እንደዚህ ይለኛል፣ ይነቀላሉ ይለኛል፣ እንዲህ ይሆናሉ ይለኛል፣ እንዴት ይሆናሉ ይለኛል፣ ምን ይላሉ? ይበተናሉ፣ ገለባ ናቸው ይለኛል፣ ኩይሳ አፈር ናቸው ይለኛል፣ በቅርብ ጊዜ ይበተናሉ ይለኛል። ይሄ ጸሎት አይደለም። የወንድሞች ቅናት በሃይማኖተኝነት ሲሸፈን ነው እንጂ ጸሎት አይደለም። እንደው ዝም ብለህ ላንቃን ታላቅቃለህ እንጂ ወፍ የሚነቀልም የለም። ጭራሽ እንደውም እየተተከለ እየበዛ ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ለሌሎች ለምህረት መጸለይ ነው። ራራላቸው፣ አግዛቸው፣ እንደው ምህረት አድርግላቸው፣ አስባቸው ብሎ መጸለይ ነው እንጂ ክርስትና ፍረድባቸው፣ ውረድባቸው፣ ልቀቅባቸው እሳትህን ጸሎት አይደለም። መስሪያ ቤት ራሱ ሰው ሲያስቸግራችሁ ጸልዩላቸው እንጂ አትጸልዩባቸው። ፋዘር አይ ታንክ ዩ ስለዚህ አለቃዬ እንደው ፕሮሞት እንድታረገውና ወደ ሌላ ቦታ እድገት አግኝቶ እንዲሄድ ጸልይለታለሁ። እግዚአብሔር ሆይ በቃ እድገት አግኝቶ ይሄዳል፣ ትገላገላለህ። አሜን በል እንጂ ቅበረው ፋዘር አይቀብረውም። ይገርማል። እንደውም ሰውየው ለምልሞ ቁጭ ለምልሞ። አምስተኛ የሚመለጥ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ከአንቺ ጋር ምን አለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጉ አለች። ለሚመለጥ ጸሎት ዋነኛ ነጥብ ምንድነው ካላችሁ ሐሳቡን ማግኘት። የጌታን ሐሳብ ምን እንደሆነ ካላገኛችሁ ለሚመለጥ ጸሎት ትቸገራላችሁ። ሐሳቡን ማግኘት በጣም ኢምፖርታንት። አንቺ ሴት ከአንቺ ጋር ምን አለኝ ብሎ ሲላት አልደነገጠችም ማርያም። ይልቁኑ ምንድነው ያለችው? የሚላችሁን አድርጉ አለቻቸው። ይሄ በጣም የሚገርም ነገር ነው ወዳጆቼ፣ በጣም የሚደንቅ ነገር ነው። ምክንያቱም ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 28 ላይ እናንብበው እሱን ቃል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲኖዳ አገር ሄደ። አንዲት ከናናዊት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታዬ ሆይ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታትስ ብሎ ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች። እቺ ሴት ይገርማቸዋል፣ በአራት ነገር ነው የጸለየችው። ስትጸልይ በፍቅር ነው፣ ስትጸልይ በንስሐ ነው፣ ስትጸልይ በትዕግስት ነው፣ ስትጸልይ በእምነት ነው የጸለየችው። የኢየሱስን ሐሳቡን አግኝተዋለች፣ አልደነገጠችም። የሚገርመው ነገር በቁጣ ይናገራታል። በቁጣ የልጆችን እንጀራ ለቡችሎች ለውሾች ይላታል። የዚህ ጊዜ አልደነገጠችም። እሷ በፍቅር ነው የጸለየችው። እንዴት ብላችሁ ካላችሁ በኃይለ ቃል ሲያናግራት፣ እሷ ግን በፍቅር ነው የመለሰችለት። ጌታ በኃይለ ቃል ነው ያናገራት። ስታዋራው ዝም ይላታል ጌታ፣ እሷ ግን በፍቅር ትቀጥላለች፣ ትመልስለታለች። በንስሐ ነው። እንዴት ካላችሁ አዎ ውሻ ነኝ ማለቷ ንስሐ ነው።
በእምነት ነው የጸለየችው። እንደሚምር አምና ነው የጸለየችው። እሱ ብቻ አይደለም፣ በትዕግስት ነው። በቆየ ቁጥር ተስፋ ሳትቆርጥ ነው የጸለየችው። የጌታን ሐሳቡን አግኝተዋለች። ምን ሊል እንደፈለገ አግኝተዋለች። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በሕይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ይሄንን በሕይወታችሁ ፕራክቲስ እንድታረጉት ነው እንጂ ሄዳችሁ እንዲሁ ሰምታችሁ እንድተውት አይደለም። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ስትጸልዩ በፍቅር ጸልዩ፣ በትዕግስት ጸልዩ። አንዳንድ ሰው በትዕግስት አለ የሚጸልዩ። ከጠራኸኝ እውነት ስም በኔ ላይ ከተጠራ ይላል። ሲጸልይ ተናዶ ነው የሚጸልዩ። ካገለገልኩ እንደውም እግዚአብሔር ጸጥ፣ ልጅነቴን የሰጠሁት እግዚአብሔር ይለዋል። አንዳንድ ሰዎች ሌላው ምኑን እንደሰጠ እግዚአብሔር ነው የሚያውቀው። ልጅነቴ ጠብ ነው ከእግዚአብሔር ጋር። የብዙ ሰው ጸሎት ባይዘው ከእግዚአብሔር ጋር ጠብ ነው፣ ድብድብ ነው። በፍቅር አይደለም የሚጸልዩት። እቺ ሴት እኔ ወዳጆቼ በኋላ እንደው ለዋይፍ ነግራታለሁ ቀስ ብዬ እንጂ እቺ ሴት እንዴት ያለች ሴት እንደሆነች የጌታን ሐሳቡን አግኝተዋለች። አልደነገጠችም። ይገርማቸዋል። ኢየሱስ እየጠየቀችው ኢየሱስ ሲሄድ እሷ እየተከተለችው፣ ዝም ሲላት ተስፋ አልቆረጠች፣ እምነቷን አልጣለች። ከዛ እየሄደ እንደውም አንድ ትምህርት ነገራት። የልጆችን ሲላት አዎ ውጭሎችም እኮ ቢሆኑ ከጌታቸው የተራረፉ ማን ውሻ ማን እኔ አላለችም። እኛስ ብንሆን ኦራ የብዙ ሰው ጸሎት ከእግዚአብሔር ጋር ጠብ ነው። በፍቅር ጸልዩ፣ በጠባት ጸልዩ፣ በትዕግስት ጸልዩ፣ በጠባት ጸልዩ፣ በእምነት ጸልዩ፣ በጥርጣሬ ጸልዩ። ይገርማቸዋል። እግዚአብሔር ደብቆ ነው የሚሰራው። ጓዳችሁን ማንም እንዳያደርገው ነው የሚሰራው። ሽፍና አድርጎ ነው የሚሰራው እግዚአብሔር። አንዳንድ ሰው ሲጸልይ ታውቃላችሁ፣ ኮማንድ ነው፣ ለእግዚአብሔር ትእዛዝ ነው የሚሰጠው። በቃ ና በእነዚህ ጊዜያቶች ውስጥ እንዲህ ገብቶ በዚህ ወጥቶ እንዲህ ሆነ ምናምን አሜን። ትእዛዝ ነው ለእግዚአብሔር የሚሰጠው። ለእግዚአብሔር ትእዛዝ ሰጥተው አይሰራልም። ኮማንድ አይደል፣ ብትወድ ነው ጸሎት፣ ብትፈቅድ ነው ጸሎት። የመጨረሻው መታዘዝ ያለበት ጸሎት። ይሄ መታዘዝ ያለበት ጸሎት የሚገርም ነው። ጌታ ኢየሱስን እንደዛ ያለችው ማርያም ሄደችና ወይን ጠጅ እኮ የላቸውም አለችው። አንቺ ሴት ካንቺ ምን አለኝ አላት። ካንቺ ጋር ምን አለኝ አላት። ከዛ ሄደችና ለአገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። የሚላቸው ምንድነው ብላችሁ ስትጠይቁ ውሃ ሙሉ ነው። ውሃ ሙሉ ይላል አላሉ። ውሃ ሙሉ ይላል። ይሄማ የጅል ስራ ነው። ወይን ጠጅ ላለቀበት ውሃ ሙሉ ይላል አላሉ። ከጸለይክ በኋላ በጣም የሚገርም ነገር ልንገርህ። የጠየቅከው እንዲፈጸምልህ የተጠየቅከውን መፈጸም ግዴታ ነው። ጠይቀሃል አንተ እግዚአብሔር እንዲያደርግልህ። እግዚአብሔር ደግሞ አንተን የሚጠይቅ ነገር አርግ ብሎ ለምሳሌ ስጡ አለ ጌታ፣ ይሰጣችኋል። በቃ አንተስ ምንድን ነው የምፈልገው? አንተ መሰብሰብ። በጣም የምትወደው የቤት እንስሳ ምንድን ነው? ካንጋሮ ስጡ አለ የእግዚአብሔር ቃል ሲናገር፣ ይሰጣችኋል። ለምሳሌ ልንገርህ፣ እግዚአብሔርን ስጠኝ ብለህ ብትጸልይ፣ ስጠኝ ብለህ ብትጸልይ አይሰጥም። ያው አስረግጬ እነግርሃለሁ፣ አይሰጥም። እንዴት በለኝ፣ እጄን ጭኜ በኢየሱስ ስም ልጅ እያልኩ ብጸልይ፣ እኔ አረገዝኩ በጌታ በኢየሱስ ስም ብዬ ብል ለዘላለም አላረግዝም። እግዚአብሔር ካስቀመጠው መርህ ውጪ፣ ፕሪንሲፕል ውጪ አይመጣም። እጄን ጭነህ ለምን እንደፈለግከው ለምን በርሜል እዚህ ላይ አጭንም